ገላትያን ምዕራፍ 3 ቁጥር 27 በደንብ አንብበው። ትልቁ ላይ ላድርግህና በደንብ አንብበው። ታነበዋለህ አንተ ላውጣለህ ነው። አይ አንብበው ራስህ። እኔ ማንበብ አልችልም፣ አንተ ራስህ ታነበዋለህ። ቋጥል መጽሐፉንም ስላለ ትልቁ ላይ አድርጌያለሁ። ከፈትና ካሜራ አንብበው፣ አውጣው፣ ከዛ ትርጓሜህን አስቀምጠው እንደ መጽሐፍ ቅዱስ ማለት ነው። ትርጓሜማ ከዛው አማርኛ ነው ይገባ። አማርኛ ከሆነ እኮ ተተረጉሟል ቃሉ እዛ ክፍል ላይ ምን እንደሚል ጥምቀት እንደሚያድን እንደሚናገር ማለት ነው። ቴንክ ዩ ይታያል። እዚህ ጋር ቁጥር 27 ታያለች። 27 አዎ ይታያል። ገላትያ ነው የሚለው። ምን ይላል? ቁጥር 27 ምን ይላል? አንብበው። ክርስቶስን ጋር እንድትሆኑ ዘንድ ኢሳይያስ እየሰማ ነው። ምን ይላል? ይሄ ምን ነው የሚለው? ዘንድ ብሎ ምን ነው የሚለው? በደንብ አንብበው ማለት ምን ነው የሚለው? አንብብልኝ። ይሄ ምን ነው የሚለው? ዘንድ ብሎ ቀጥሎ ምን ነው? አልችልም፣ ማንበብ አልችልም። አንብበው አንተ ራስህ ያመጣኸው ጥምቀት ያድናል ብሎ የሚለው የተጠመቃችሁ ማለት ጥምቀት ማለት ነው። የተጠመቃችሁ ሁሉ ክርስቶስ ለብሳችኋል ይላል። የተጠመቃችሁ ሁሉም ክርስቶስ ለብሳችኋል ማለቱም ማለት ነው። ጥምቀት ስትጠመቅ ክርስቶስን ትለብሳለህ። ለምን አወረድከኝ እንዴ? በደንብ ተንተነው። ስለዚህ የተጠመቃችሁም ክርስቶስን ለብሳችኋል ማለቱም ማለት ነው። ይታያለች። ምን ያላችሁ ነው ብሎ የሚለው የተጠመቃችሁ አማርኛችን። አይ የተጠመቃችሁ ብቻ ለምን ሙሉውን አታነብም? በደንብ እንዴ አንብበው። ምን አንተ ጥምቀት አይደለም ያልኩህ የሚለው እዚህ ጋር ምን ትላለች? ችኛዋ ላይ ለምን እሷን ብቻ ታሳይኛለህ? ለምን ሙሉዋን ቁጥር እንኳን ቢያንስ ቁጥር 27 እንኳን አታነባትም? በደንብ አስተካክል። አየው ቁጥር 27 ክርስቶስ ጋር እንድትሆኑ ዘንድ የተጠመቃችሁ። አያችሁ አይደል? አነባበብ አያችሁ አይደል ወገኖች? ምን ማለት ነው? አንብበው እስኪ ባንተ አንብበው ላቅርብልህ። ቆይ አሬቃ ይዘህ ፊደል በፊደል አንድም ቃል ሳታጎል ይስዬ ቆይ እሺ ቀጥሎ እንደማንችል አንብበው። እኔ እሺ አንተ ማንበብ አልቻልክም አልከኝ። እስኪ ራስ አንብበው እኮ አንተ ከእንደገና አንብበው በደንብ በትክክል ስላላነበብከው ነው። ለብሳችኋል ማለቱም ማለት ነው። የእኔ ጥያቄ ምን ነበረ? እዚህ ጋር የተናገርከው ትልቁ ላይ አድርገኝ እስኪ ያንዴ፣ ከዛ እሱን መልሰን እናል የሚል እዛ ጋር አለው። የግድ ቃል በቃል ብሎ የሚልም ማምጣት አይጠበቅብህም፣ ግን ጥምቀት ያድናል ብሎ የሚላል። ጥምቀታችሁ ክርስቶስን ለብሳችኋል ማለት ነው። እሺ ምን ለመሆን ነው ክርስቶስን የለበስነው? ትልቁ ላይ ላድርግህ። የተጠመቃችሁ እያለን ማንበባችሁ ብሎ ከማለት በፊት ወደኋላ ያለውን አንብበው፣ እዛው ቁጥር ላይ ያለውን እባክህ። እሺ ከክርስቶስ ጋር አንድ እንድትሆኑ ዘንድ የተጠመቃችሁ። ድገመው። ምን ትሆኑ ዘንድ? አንድ እንድትሆኑ ዘንድ። አንድ እንድትሆኑ ዘንድ አይልም እንዴ? እና ምን የሚለው ይሄ ምንድን ነው? አንድ እንርሜህ ቃላትም አርሜህ እንዴት ነው የሚሆነው? አይልም እንደዛ። ቃሉን በትክክል አንብበው። ይሄ ምን ነው የሚለው? ቃሉን በትክክል አንብብ። ምንድን ነው የሚለው? እንድትሆኑ ዘንድ አይልም። እንድትሆኑ ዘንድ አይልም። እንድትሆኑ አይልም በለው። ራስህ እንድትሆኑ አይልም። አንተ አማርኛ አችልም እንዲሁም በአንተ ራስህ በቃ እታችሁ ረደልን ብራዘር። ቴንኪው በዚህ ነው እታችሁ ረደል እስራኤል አንድ ትሆኑ ዘንድ የምትለው በቅንነት ተረዳሁትኝ። ለማረምም ፊደሉን ለማስተካከል እንደዚህ ይገጥማል። እኔም ገጥሞኝ ያውቃል። እንደዚህ አንዳንድ ጊዜ ስናንብ ቸኩለን ስናንብ በቅንነት ነው የተረዳሁትኝ። እና ኦኬ አየህ፣ እሱ በሀሳቡ ሌላ የሰማው ነገር አለ ማለት ነው። እሺ ገብረ ሕይወት ነው
እሺ ገብረ ሕይወት ገብረ አይሰማም እንዴ? አሁን እሺ፣ አልተሰማም ነበር። እሺ አንደኛ ጴጥሮስ ምዕራፍ 3 ቁጥር 21 ክፈትልኝ። እኔ አልከፍት የለኝም፣ መጽሐፍ ቅዱስ የለኝም። ራስህ ክፈት፣ ትልቁ ላይ ያደርግሃል። ራስህ አንብብ። ራስህ የሚመች የለም። እኔ የለኝም። መጽሐፍ ቅዱስ ከሌለ እታች ነው የምትወርደው። መጽሐፍ ቅዱስ ከሌላችሁ እታች ነው የምትወርዱት። እኛ ሁሉ ቀን ለእናንተ መጽሐፍ ቅዱስ እየመዘዝን አናመጣ። አውጣና መጽሐፉን ልክ ወንድማችን እንዳሳየው ኦርቶዶክሳዊ እሱ ማንበብ ተሳነው፣ አንተ ደግሞ አንብበውና ተርጉመው ጴጥሮስን ማለት ነው። እሱን አስገባልኝና ይክፈትልኝ። ኖ ሌላ ማንበብ የሚችል በትክክል ማንበብ የሚችል ሌላ ኦርቶዶክሳዊ መጽሐፍ ቅዱስ የሚያነብል ራሴ አንብበዋለሁ። አንብብ። አፉን የግድ ማንበብ አይጠበቅብህም። ሰው ከፈለገ ማንበብ ይችላል። እና አንተ ሀሳቡ ላይ አውራል። እሺ አንደኛ ጴጥሮስ 3:21 ምን ይላል? ከቁጥር 20 ጀምረውና ጥቂቶቹ ማለትም 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ የእግዚአብሔር ትዕግስት በኖኅ ዘመን በቆየ ጊዜ ቀድሞ አልታዘዙም ይልና ይህም ውሃ ደግሞ አለ። ይህም ውሃ የሚለው ማንን ነው? ቃሉን ስድ ንባብ አድርገህ አንብበህ ቃሉን ስድ ንባብ አድርገህ አንብበህ ጨርሰህ እንሰማለን። ቃሉን አንብበው። እሺ አታቋርጥ። ይህም ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል። የሰውነትን እድፍ ማስወገድ አይደለም፣ ለእግዚአብሔር የበጎ ሕሊና ልመና ነው እንጂ ይህም በኢየሱስ ክርስቶስ ትንሣኤ ነው ይላል። እሺ ትልቁ ላይ አድርገኝ። አሁን እዚህ ላይ ትልቁ ላይ አድርገኝ። ኦኬ ገብረ ሕይወት አቤት። አንደኛ ጴጥሮስ መልእክት ላይ አሁን የጠቀስከውን እግዚአብሔር ቃል ታምነዋለህ? አላምነው እንድልህ ነው? ታምነዋለሁ ይሄ ነው ያልኩህ። እኔ እኮ ጥያቄያችን ምንድን ነው? ሰላም ነው እንዴት መጽሐፍ ቅዱስን ጠቅሳለሁ ወይ መጽሐፍ ቅዱስን ይዛለሁ? ታምነዋለሁ ይሄ ነው ያልኩህ። አዎ በደንብ አምነዋለሁ። በቃ አለቀ። ይህ ሚዩት አድርገው ፕሊስ። አንተ ጋር ድምፅ ኤኮ አለው። ኦኬ አዎ አምነዋለሁ። አለቀ በቃ። ቴንክ ዩ። አዎ አምነዋለሁ ብለኛል። እሺ ስለዚህ በዚህ ክፍል ላይ ይህ ጥምቀት ማለትም ውሃ አሁን ምሳሌ ሆኖ ያድነናል ብሎ የሚለው አንተ በዚህ ቃል መሰረት በጥምቀቱ በውሃው ነው የዳንከው አይደል? ድህነት የመጀመሪያው ድህነታችን የተፈጸመው እየመለስኩልህ ነው። ድህነታችን የተፈጸመው በጌታችን በአምላካችን በኢየሱስ ክርስቶስ ስቅለት፣ ሞትና ትንሣኤ ነው። ውሃ በላት ማለት ነው። ውሃ በላው ማለት ነው። ጥያቄ የጠየቅኩህ ልብ በል። አዳምጫለሁ። የመለስክልኝ እና የመጀመሪያው ጨርስ። ድህነታችን የተፈጸመው በአምላካችን በኢየሱስ ክርስቶስ ነው። አሁንም የሰጠን ድህነት እንዳናጣው ትእዛዞችን ትተውልናል። እነዚህን ትእዛዝ ካልፈጸምን ድህነትን እናጣዋለን። እሺ የኔ ጥያቄ ምን ነበረ ገብረሕይወትዬ? እሺ ጥምቀት ያድነናል ነው ያልከው? ኖ የኔ ጥያቄ ምን ነበረ? በጥምቀት ነው የዳንከው? አዎ በጥምቀት በውሃው ነው የዳንከው ብዬ ስልህ ምን ነበር የመለስክልኝ አንተ? በኢየሱስ ድህነታችን። አዎ እኔ ያልኩህ በጥምቀቱ ጴጥሮስ ላይ የጠቀስከው ይህ ጥምቀት ማለትም ውሃ አሁን ምሳሌ ሆኖ ያድነናል ብሎ የሚለውን
ቃል በወሰድክበት ቃሉ ላይ በኋላ እናወራለን በደንብ አድርገን። ብሉይ ኪዳን ላይ በደንብ ጎበዝ እንደምትሆን አስባለሁኝ። በደንብ እናወራለን። ኦኬ። ስለዚህ በዚህ በጥምቀቱ በውሃው ነው ወይ የዳንከው ብዬ ስልህ መልስ ምንድን ነው ያልከኝ? በኢየሱስ ክርስቶስ ነው የዳንኩት አልከኝ። አንተ እሺ፣ ጥያቄን ግልጽ አድርግልኝ። ውሃው በውሃው በጥምቀቱ አይደለም። ቆይ በጥምቀቱ በጥምቀቱ ነው ስትል ጴጥሮስ ላይ ባለው ይህ ጥምቀት አሁን ምሳሌ ብቻ ሆኖ ነው ወይስ ምንድን ነው? ገብረሕይወትዬ ቆይ ፕሊዝ፣ ገብረሕይወትዬ ይህ ውሃ ማለትም ጥምቀት አሁን ምሳሌ ሆኖ ያድነናል ብሎ የሚለውን ጴጥሮስ ላይ የተጠቀሰውን አንተ በዚህ ቃል መሰረት ጴጥሮስ ይህ ጥምቀት ማለትም ውሃ ያለው አንተ በዚህ ጥምቀት ማለት በውሃው ነው ወይ የዳንከው አልኩ። መልስ ምንድን ነው? በኢየሱስ ክርስቶስ ነው የዳንኩት አልከኝ። ውሃን ውሃ በላ። ያንተን ጥያቄ ግልጽ እንድታደርግልኝ እዚህ ላይ የምፈልገው ብቻ አለው ወይስ የለውም? ግልጽ ነው ብራዘርዬ፣ ግልጽ ነው። መልስን ችግር የለውም። አለው ወይ የለውም በለኝ። ምንም ብቻ ነገር አለው ወይስ የለውም? እኔ ይሄው የጻፍኩት እዚህ ጋር የጻፍኩትን አዎ አሁን እኔ እንደዚህ ብልህ ቶሎ ብለህ ወደ የማይሆን በኢየሱስ ክርስቶስ ነው የዳንኩት ብለህ ስትል ውሃን ውሃ በላው ማለት ነው አይደለም? አዎ እዚህ ላይ እኮ ነው ያልኩህ። ብቻ ነው ወይስ አይደለም ነው ያልኩህ። የሚባል ነገር የለም ብራዘርዬ። አሁን የጌታችን አምላካችን ኢየሱስ ክርስቶስ ድህነት አዳምጥ። የጌታችን አምላካችን ኢየሱስ ክርስቶስ ድህነት ያዳነንን እሱን ትተን በጥምቀት ብቻ የሚባል ትምህርት የለንም። ጥምቀትም በክርስቶስ ነው የመጣው እንጂ ጥምቀት አይደለም የጀመረው። እሺ አንተ ጌታችን አምላካችን የሰጠን ድህነት በጥምቀት እንድንፈጸም በቅዱስ ቁርባን እንድንፈጽመው አዘናል። እሺ አሁን መልሼ ልጠይቅህ። አንተ የዳንከው በጥምቀቱ ነው የዳንከው ወይስ በኢየሱስ ክርስቶስ ነው የዳንከው? ደግሞ ድህነትን ደግሞ የማገኘው በጥምቀትና በቅዱስ ቁርባን ነው አልኩ። ልብ በሉ። በአምላኬ በኢየሱስ ክርስቶስ ድኛለሁ ነው ያለው። ልብ በሉ። ኦኬ፣ በአራት ነጥብ ደስ ይላል። በአምላኬ በኢየሱስ ክርስቶስ ድኛለሁ ነው ያለው። 4 ነጥብ። ውሃ በላው። አሁንም አቆም። ዝም ብለህ ፖለቲካ ስራ። ሁለተኛ ጥምቀት ያድናል እንዳትሉ። ውሃን ውሃ በላው ማለት ነው። በአምላኬ በኢየሱስ ክርስቶስ ድኛለሁ። ወዳጄ በአምላኬ በኢየሱስ ክርስቶስ ድኛለሁ አልከኝ። እኔም የዳንኩት በሱ ነው። ኦኬ ብራዘር፣ ሰው የሚድነው በአምላካችን በኢየሱስ ክርስቶስ ብራዘር፣ ቆይ አድምጥ። በአምላካችን በኢየሱስ ክርስቶስ በማመኑ ለሰው ልጆች እኔ ላውራ። ቆይ ብራዘር፣ እኔ ላውራ። በአምላካችን በኢየሱስ ክርስቶስ በማመኑ ይሄም ገና እኮ ልትፈተሽ ነው። በኢየሱስ ክርስቶስ ድኛለሁ ብለህ ያልከው ገና ልትፈተሽ ነው። ወንድም ዓለም ገብረሕይወት፣ አንተ ምን ትፈትሸኛለህ? እሰጥሃለሁ፣ ፈቅድልሃለሁ። በኋላ እንደፈለግ እያገለባበጥክ ትጠይቀኛለህ፣ ነገረ ድህነትን በተመለከተ ማለት ነው። ስለዚህ በጌታችን በኢየሱስ ክርስቶስ ድኛለሁ አልክ። በአምላኬ በኢየሱስ ክርስቶስ ድኛለሁ አልክ። ቴንክ ዩ። እኛም ወደዚህ እውነት እንድትመጡ ነው የምፈልገው። ግን አንተ ውሸትህን፣ ይህንን ያልከው ውሸትህን ነው። ለምን ውሸትህን ያልኩ አንተም ፕሮቮክ ለማድረግ ፈልጌ ሳይሆን አሁን ቀጥዬ ስጠይቅህ እንዴት እንዳልዳንክ ራስህ ትመሰክራለህ። እንዳልዳንህ ድኛለሁ ብለህ የዘጋኸውን እንዴት እንዳልዳንክ አሳይሃለሁ። አልዳንክም። ለምን? ኢየሱስ ክርስቶስን ስለማታምኑ። እንዴ ኤርሚያስ አንተ ከኔ የበለጠ ልታቅ ነው ወይ ብለህ ካልከኝ፣ አይ እኔ ከአንተ የበለጠ ስለማቅ አይደለም። አሁን ጥያቄውን ስጠይቀህ ትነግረኛለህ። ራስንም ትነግረኝ። ከዛ እኔንም ደግሞ በኋላ ትነግረኛለህ ማለት ነው። እሺ ስለዚህ በጥምቀት የሚሆነው ያው ውሃ ጠፋ ማለት ነው። ውሃ በቃ አለቀ ማለት ነው። ኦኬ በኢየሱስ ክርስቶስ አምኜ ድኛለሁ። አሁንም አላልኩም፣ ውሃ አጠፋም አላልኩም። እሺ አንተ ዳንከው በውሃው ነው የዳንከው? እሺ በጥምቀቱ በውሃው ነው የዳንከው ወይስ በኢየሱስ ክርስቶስ ነው የዳንከው? አዳምጠኝና ልንገርህ፣ አታቋርጠኝ። መልስልኝ። በአምላኬ በኢየሱስ ክርስቶስ በተፈጸመልን ድህነት የሰጠንን ድህነት የምንፈጽመው ደግሞ በጥምቀትና በቅዱስ ቁርባንና በሌሎች በታዘዙ ስርዓቶች ነው ድህነትን የምናገኘው፣ እንደማናጣውን የምንሆነው ማለት ነው። እነዚህን ካልፈጸምን እንደምንጠፋ ማለት ነው። እሺ እንደዚህ ላድርገው።
እሺ አንተ የዳንከው በኢየሱስ ክርስቶስ በማመን ነው የዳንከው ወንድማችን? በማመን ድናል? መልስልኝ ወንድማችን። በኢየሱስ ክርስቶስ በማመን ድናል? የተጠመቀ ይድናል እንደሚል አምኜ ተጠምቄያለሁ። እኔ በኢየሱስ ክርስቶስ በማመን ድናሃል ወይ ነው ያልኩ። አዎ ድኛለሁ። ስትጠመቅስ በጥምቀት ድናሃል? አዎ ድኛለሁ። በቁርባንስ ድናሃል? አዎ። አዎ ቆይ እዚህ ጋር እሺ በስራስ ድናሃል? አሁን እዚህ ላይ ላቁምህና የጌታችን የአምላካችን የኢየሱስ ክርስቶስ ድህነት ቤዙ ነው፣ መሰረቱ ነው። ከሱ ውጭ ሌሎቹ ትርፍ ናቸው፣ ምንም ጥቅም የላቸውም። በአምላካችን በኢየሱስ ክርስቶስ መጀመሪያ ድህነቱ ተፈጽሞልናል። ያንን ድህነትን የማናጣው ደግሞ እነዚህ ጥቅም የላቸውም እያልከኝ ነው? ከክርስቶስ ውጭ ከሆኑ አዎ። ኦኬ። ስለዚህ እነኚህ አንተ ከክርስቶስ ውጭ ነው ወይ በክርስቶስ ነው ያገኘሃቸው? በአምላኬ እንጂ በአምላክ ነው። ስለዚህ በክርስቶስ ኢየሱስ በማመንህ ድኛለሁ ብለህ ስትል አንዴ ነው አደል የዳንከው? ማለት አንዴ ነው አደል የዳንከው? አንዴ ስትል አንዴ ነው። አንዴ ማለት ነው። እንደ ግልጽ አድርግልኛ። አንዴ ማለት ነው። አንዴ ነው አደል የዳንከው? ምን መሰለህ አሁን ጌታችን አንዴ ነው የዳንከው ወይ ስንቴ ነው የዳንከው? አዎ ድንናል እንዴ እኮ ስንቴ ነው የዳንከው? እኛ ስንናገረው ሌላ፣ አንተ ስንናገረው ሌላ ስለሆነ ስንቴ ነው የዳንከው ያልኩህ? ወንድም አለም ስንቴ ነው የዳንከው ያልኩህ? ምንም ነገር አላልኩም እኮ። በአምላካችን ድህነታችን ተፈጽሞልናል። ነገር ግን ያን ድህነት በማተፈጸም አይደለም ያልኩህ። አንተ ስንቴ ነው የዳንከው ነው ያልኩህ እንጂ ድነት በማተፈጸም አይደለም። ገብረ ሕይወት እያልኩ ያለሁት አንተ ስንቴ ነው የዳንከው? ከኃጢአት ቁራኝነት ነፃ የሆነማ በአምላካችን በስቅለት ነው። በአንድ ጊዜ ነው። አንድ ጊዜ ነው ለመሰረቱ ነው። ግን እነዚህ በኋላቸው ያሉትን ካላሟላህ ግን ትርፍ የለውም። እሺ አንድ ጊዜ ነው። ይህንን በኢየሱስ ክርስቶስ ስታምን ነው አደለ የዳንከው? ወንድማችን ቅድም ያልከኝ አዎ በማመን ይዳናል። አምነን በመጠመቅ እሺ የእኔ ጥያቄ አዎ በማመን ነው ብለህ ስላልከኝ አውጥቻት ልጠይቅህ እንደገና። ምን ሰምተህ ነው ያመንከው ክርስቶስን? ምን ሰምተህ አመንከው? በማመን ነው። በሕፃንነቴ በቤተሰቦቼ ተጠምቄያለሁ። ምን ሰምተህ ነው ያልኩህ? ምን ሰምተህ? አንተ ምን ሰማህ? ሕፃን እያለሁ ምን ሰማህ? ሕፃን እያለሁ ምን ሰማለሁ? በቤተሰብ እኮ አልኩ። ኦኬ። ስለዚህ ምን ሰማህ? ምንም አልሰማህም ማለት ነው አይደል? አዎ የቤተሰብ እምነት ለእኔ ይተርፍልኛል እኮ። ምንም አልሰማህም አይደል? በቤተሰብ እምነት ተጠምቄያለሁ። አንተ ምንም አልሰማህም አይደል ወይ ነው ያልኩህ። ጨርሰውና ከዛ በማን አዎ በሕፃንነት ገና ስጠመቅማ አልሰማሁም። አሁን ግን ካደግ በኋላ ግን ሰምቻለሁ። በሕፃንነትህ አልሰማሁም ብሏል። በአራት ነጥብ ተዘጋ ማለት ነው ሂሳቡ። ምክንያቱስ መጽሐፍ ቅዱሳችን ወንድማችን እምነት ከምንድን ነው ይላል። አንብበህ ታውቃለህ? ምን አልከኝ? እምነት ከምንድን ነው ይላል መጽሐፍ ቅዱስ። ድንገት አንብበህ ከምታውቅ ከሆነ ቅን ወንድም ስለሆንክ እረዳሃለሁ። ይሆን እምነት ከምንድን ነው ይላል? ከቤተሰብ ነው ይላል ወይስ ከመስማት ነው ይላል? እምነት ከቤተሰብ
ወይስ ከመስማት? እምነት ከምንድን ነው አሁን የሚመጣው? እዚህ ላይ እምነት አዳምጠኝ፣ እሺ እመልስልሃለሁ፣ አዳምጠኝ። እሺ እዚህ ላይ የምጠይቅህን ትመልስልኛለህ ግን እኔ እየጠየቅኩ አይደለም አይደለም። ቆይ ቆይ ቆይ፣ ዝም ብለህ አንተ እየጠየቅማ በቤተሰቤ ነው ብለህ ያልከውን ድምዳሜ ስለሆነ በቤተሰቤ ነው ያልከውን እኔ እንድመልስልህ አትፈልግ። አንተ ጥንፍፍ አድርገህ ጨርስልኝና አዳምጠኝና ስማኝ። አንተ ብቻ ታወራ። እኔ እኮ በዚህም ልጠይቀው እኮ ይገባኛል። አንተ መልስ ሊኖርህ ይገባል። ዝም ብለህ ትጠይቃለህ፣ ግን ይሄኛው መልስልኝና በደንብ የያዝከውን ጨርስና በዚህ ርዕስ ነው የምጠይቀህ። ትጠይቀኛለህ፣ ግን የያዝከውን ጨርስ። አዳምጥ፣ እሺ አዳምጥ። በመጽሐፍ ቅዱሳችን እምነት ከመስማት ነው የሚለው እኔ ጠይቅኩን፣ አንተ መልስ ትጠይቀኛለህ። ይኸውልህ ልብ አልበል እዚህ ጋር ወንድማችን መነሻው ላይ ላስታውስ የምጽፈው ለዚህ ነው። ጥምቀት ነው ርዕሱ። ጥምቀት ያድናል ብዬ ስል መልሱ ገብረ ሕይወትዬ አዎ አልከኝ። መረጃ ጥቅስ ስጠኝ ብዬ ስል ገላትያ 3:27 አልከኝ። ማነው ይሄኛው? አንተ አይደለም፣ ይሄኛው ሌላኛው ሰው ነው ያለው፣ የወጣው ሰው ነው ያለው። አንተ መጣህና በጴጥሮስ መልእክት ላይ ያለውን ጠቀስክና ይህ ውሃ ማለትም ጥምቀት ምሳሌ ሆኖ አሁን ያድነናል ብሎ የሚለውን ቃል ጠቀስክና ተናገርክ። ገና እዚህ ክፍል ላይ ገና አላየንም፣ ይሄ ክፍል ገና አላየንም። ከኔ ጋር እንድናየው በጣም ደስ ይለኛል። ኦኬ ካልሆነ ብሉይ ኪዳንን አውቃለሁ ብሎ የሚል ሰው ካለ ይግባ። ብሉይ ኪዳን ቃል እግዚአብሔር ላይ ብቻ ነው። አባቶች፣ እናቶች፣ አግናጢዮስ፣ ሱስንዮስ፣ ሄሬኖስ አይሰራም። ኮተት አይሰራም። ብራዘር ኦኬ መጽሐፍ ሚዩት አድርግ። አንተ ሌሎቹ ነው እንትን እያልኩ ያለሁት እና ካለ መምጣት ይችላል። ኦኬ እና አንተ ይህን በዚህ ጥምቀት አሁን ምሳሌ ሆኖ ያድነናል ብሎ በሚለው አንተ አምነህ ድነሃል ወይ ስልህ አዎ፣ ይህን ቃል ታምነዋለህ ወይ ስልህ አዎ አምነዋለሁ አልከኝ። ይህን የጠቀስከውን ጥቅስ ማለት ነው። እሺ አንተ በዚህ በጠቀስከው ጥቅስ አምነዋለሁ ብለህ ባልከው ጥቅስ በጥምቀቱ ማለት በውሃው ነው የዳንከው ብዬ ጠየቅኩ፣ ለጥቄ ማለት ነው። ከዛ መልስ ምን ነበረ? የመጀመሪያውን ድህነት የተፈጸመው በኢየሱስ ክርስቶስ ነው አልከኝ። ይሄ በመጀመሪያው የሚባለው ነገር ገና ይሰመርበታል። በመጀመሪያ ስል ሌላ ድህነት ለሱ የሚጨመር የሚያስፈልገው ሆኖ ሳይሆን ሌሎቹ ከሱ ውጭ አይሆንም ለማለት ነው። ኦኬ እሺ ችግር የለውም። ከዛ ምን አልከኝ? በውሃው ማለት በጥምቀቱ ነው የዳንከው ብዬ ስልህ በኢየሱስ ክርስቶስ ድኛለሁ አልከኝ አይደል? በ4 ነጥብ ዘግተን ቅድም አወራን ማለት ነው። ኦኬ እዚህም ላይ መሰረቱ ነው እኮ አምነህ ድነሃል። በቃ በኢየሱስ ክርስቶስ አምኜ ድኛለሁ ብለህ ደጋግሜን ጠይቁ ደጋግመህ መልሰልኛል። አሁን ካላፈረስከው ካልተጠራጠርከው በስተቀር ኢየሱስ ክርስቶስን ማለት ነው። አይደለም ለምን መሀል ላይ እንደምናገር ታውቃለህ? ድኛለሁ ስትል አንተ እንደ ፕሮቴስታንት እንዳንተ የጠፋ እኔ እንደኔ መቼ መልስልኛል? እኔ ጴንጤ ነኝ። የኔን እኔ ነኝ መልሰው። ቃሉን ስናገረው እኔ ድኛለሁ ስል እንደ ኦርቶዶክስ የማሟላቸው ነገሮች እንዳሉኝ አምናለሁ። አንተ ግን ድኛለሁ ስትል አንድ ብቻ ስለሆነ ለዛ ነው የራስህን ብቻ መልስ። አሁን እንደ ጴንጤው አልጠይኩም። እንደ ጴንጤው መልስልኝ። እኔ ጴንጤ ነኝና እንደ ጴንጤ መልስልኝ አልኩ እንዴ? አላልኩም። እኔማ መልሰው እኔ ጴንጤው ነኝ። እንደ ጴንጤ መልሰው፣ እንደ ጴንጤም ከመለስኩ እንደ መጽሐፍ ቅዱስም ከመለስኩ አንተ ተጠይቀኝ በኋላ እናያለን ማለት ነው። አሁን አንተ ግን ተጠየቅ። በማን ዳንከው ቢስል በጌታዬ በኢየሱስ ክርስቶስ ድኛለሁ አልከኝ። 4 ነጥብ። በጣም ደስ አለኝ። ለጊዜው ደስ አለኝ። ለምደው ለጊዜው ብያልኩ ድነትህ በኢየሱስ ክርስቶስ አምነህ እንዳልዳንክ በጣም እርግጠኛ ስለሆንክ አልዳንክም አልኩ። እንዴት አንተ ከኔ የበለጠ ታውቃለህ ብለህ ስትለኝ በኋላ ስጠይቅህ ራስህ ታረጋግጥልኛለህ አልኩህ። አሁን ይኸው እያረጋገጥክልኝ ነው ማለት ነው። እንዴት ለጥቄ ምን ብዬ ጠየቅኩ? ድኛለሁ ብለህ ስትለኝ ድነት የተፈጸመው እንዴት ነው አልኩ። በኢየሱስ ክርስቶስ በማመን ነው ብዬ ስልህ አዎ አልከኝ። ስንት ጊዜ ስልህ 1 ጊዜ አልከኝ። ስታምን ድነሃል ብዬ ስልህ አዎ አልከኝ። እኔ እኮ እንዴት ላድርገህ? እቺ እንደ መጽሐፏ በጣም ጥሩ ናት። ከዛስ በጥምቀትስ ድነሃል ብዬ ስልህ አዎ ድኛለሁ አልከኝ። በቁርባንስ ድነሃል ብዬ ስልህ አዎ ድኛለሁ አልከኝ። ስራና ፍትሐት ጋር እንደዚህ ሜሮን ጋር ምናምን ነገር ጋር ማለት ነው።
ኦኬ ድኛለሁ አልከኝ። ተመልሼ በኢየሱስ ክርስቶስ በማመን ድንሃል ወይ ቢስለ አዎ ስትለኝ በቀስታ አወጣሁኝና ምን ሰምተህ አመንህ አልኩ። ይሄንን እምነት በኢየሱስ ክርስቶስ እንድታምን ሲጀመር እንድታውቁ የምፈልገው ነገር ይሄኛው እምነት ምን ሰምተህ ነው ብዬ ስለ አልሰማሁም አልከኝ። ታዲያ ያንተ እምነት ከምንድን ነው የመጣው? ከቤተሰብ ወይስ ከመስማት አልኩ። ጥያቄው እዚህ ጋር ነው የቆራው። እችን መልስልኝና ከዛን ጠይቀኛለህ ማለት ነው። እንዴት እንዳልዳንክ አሳይቼህ። ከቤተሰብ ነው እምነቱ ወይስ ከመስማት ነው እምነትህ የመጣው? የዳንክበት መዳን የመጣው ቅድም ከቤተሰብ ብለኸኛል። አሁን እንድታረጋግጥ ሊፈልጌ ነው። ከመስማትስ አይደለም ወይ ልልህ ነው። ቆንጆ ጨዋታ ነው። የእግዚአብሔርን ቃል ተጫወቱት አይደል ብሎ የሚለው ዘዳግም ላይ እምነት ከምንድን ነው? ይሄ የዳንክበት በኢየሱስ ክርስቶስ አምነህ የዳንክበት እምነት ከምንድን ነው የመጣው? ከማን የተቀበልከው? ከመስማት ወይስ ከቤተሰብህ? ዱብ ዱብ በሉ ሌሎች ኦርቶዶክሳውያንም ሲያሙ ምን አልከ? አይ የለም ተው እንጂ እንዴ ተው። እዚህ ውዳሴ ማርያም የማይመስል ስደግም አልሆንም። ሰምተሃል? መልሰው ድገምልኝ። ዝም ብለህ አትቀልድ። ድገም። መልሰው። ኦኬ እሺ ልመልሽ። ልድገምልሽ፣ ችግር የለውም ልርዳ። በኢየሱስ ክርስቶስ በማመን ድኛለሁ አልከኝ። ልቤ ዘለለ፣ ያኔ ደስታ ማለት ነው። ግን ብጠራጠርም የተጠራጠርኩት አንተን ነው እንጂ ኢየሱስን አይደለም የተጠራጠርኩት። በኢየሱስ ክርስቶስ በጌታዬማ የሚያምን ይድናል። እኔም ድኛለሁ። እዚህ ሜዳነ ማህበረሰብ በጣም ብዙ ስላለ ወንጌላውያን ወገኖቼ ማለት ነው። ግን ደስ አለኝ ልቤ ማለት ነው። እና ብዙም ደቂቃ አልወሰደብኝም። ጠረጠርኩ። ሌላስ በማን ድንሃል ብዬ ስል በጥምቀትም ድኛለሁ አልከኝ። ስለዚህ ኢየሱስም አዳኝ ነው እናንተ ቤት፣ ጥምቀትም አዳኝ ነው፣ ቁርባንም አዳኝ ነው፣ ስራም አዳኝ ነው፣ ሜሮንም አዳኝ ነው፣ ፍታትም አዳኝ ነው። በፍታት ሁሉ ነው ባይዘው እናንተ ቤት የምድኑት። እንደው ቢያንስ ሶስቱን ላንሳው ብዬ ነው። ሜሮንና ስራን ፍታትን ልተወው ብዬ ነው። ኦኬ ድኛለሁ አልከኝ። ኦኬ ጥሩ። ስለዚህ በኢየሱስ በማመን ነው የዳንከው ብዬ ስል አዎ አልከኝ። እናችን አከበብኩና ማመን የምትለዋ እምነት ናትና በቅንፍ አውጥቼ ምን ሰምተህ ነው ያመንከው ብዬ ስጠይቅህ ኧረ ኤርሚ ምንም የሰማሁት ነገር የለም አልሰማሁም አልከኝ። አልሰማሁም ብለህ ስትል በሮሜ መጽሐፍ ምዕራፍ 10 መሰረት አለመስማትህን አረጋገጥክልኝ ማለት ነው። ሮሜ 10 ላይ ግን ቁጥር 17 ላይ ቅዱስ ጳውሎስ የሚናገረው እምነት ከመስማት ነው ይላል። ወንድም አለም ላሳይህ። ብዙዎች ጊዜ ብዙ ጊዜ መጽሐፍ ታውቀዋለህ አይደል? ወይት ካወቅከውም ሰየው። ቆይ በቃ ካወቅከውም አንዴ እዚህ እኔም እንዲህ ጠበሉ ይድረሰኝና ላንብበው አንዴ። ሮሜ 10 ላይ ማለት ነው። ሌላውን ማህበረሰብ እየሰማ ስለሆነ ሰው የሚድነው በማን እንደሆነ ሲናገር ቅዱስ ጳውሎስ ከእሱ የበለጠ ሐዋርያ ማን አለ? አንድ ቄስ፣ አንድ ጳጳስ፣ አንድ ፓስተር፣ አንድ ሐዋርያ ነኝ ብሎ የሚል ማንንም አናውቅም። ከኢየሱስ ክርስቶስ ቀጥለን የምንጠራው ሐዋርያ ነው። ጳውሎስ ተናገረ ማለት ዝም ጭጭ ብለህ ነው የምትውጣው። እኔም እንደዛ ነው የምወጣው ማለት ሚዩት አድርግ። ኧረ እባክህ ልክ እንደዚህ ነው እኮ የሐዋርያቱ ትምህርት ላይ ያለን ብላችሁ ትላላችሁ። የሐዋርያውን ትምህርት ኧረ እባክህ ትላለህ። እኔ ሳላላምጥ የዋጥኩት የእግዚአብሔር ቃል ነው። እምለው ነገር የለም። ውስጡ ንጹህ ነው። በታመነው ሐዋርያ በኩል መንፈስ ቅዱስ እንዲህ ብሎ ነው የነገረን። እናንተ ቤት ቃሉን እንደምትንቁት ስለማቅ፣ እኔ ግን ጴንጤ ነኝና ቃሉን ስለማከብር በሐዋርያው ትምህርት ላይ አንዳችን የምንጨምረው ነገር የለም እኛ ለድነት። እንደዚህ ይላል መዳን ሲናገር ያ ታላቅ ሐዋርያ ኢየሱስ ጌታ እንደሆነ ባፍህ ብትመሰክር፣ አንተን የምትመሰክረው በኋላ እሱን እመጣለሁ። ኦርቶዶክስ ጥምቀት ውስጥ ነው የክርስትና እናቶቻቸውና ቤተሰቦቻቸው ናቸው የመሰክሩት። በአፍህ ብትመሰክር ኮንፌስ የሚያደርጉላቸው እነሱ ናቸው። እግዚአብሔርም ከሙታን እንዳስነሳው በልብህ ቤተሰቦች በልባቸው ቢያምኑ አይልም፣ በልብህ ብታምን ትድናለህ። አንተ ማለት ነው፣ እኔ ማለት ነው፣ አንቺ ማለት ነው፣ አንተ ማለት ነው።
ትድናለህ። ሰው ቤተሰቡ አምኖለት ይጸድቃል አይልም። ሰው በልቡ አንተ ገብረ ሕይወት፣ እኔ ኤርምያስ፣ እዚህ ያለ የምሰማ 417 ተደብቃችሁ ከኋላ የምሰሙ ሰው በልቡ አምኖ ይጸድቃልና። በልብ ለማመን ደግሞ ምን መሆን አለበት? በልቡ አምኖ ነው የሚጸድቀው። ሰው በአፉ መስክሮ ይድናልና ካለ በኋላ መጽሐፍ ይላል። የብሉይ ኪዳን መጽሐፍትን ነው ቅዱስ ጳውሎስ የሚጠቅሰው ኮት የሚያደርገው መጽሐፍ በእርሱ የሚያምን አያፍርም ይላልና። እንዴት ወርቅ የሆነ ጽሑፍ ነው! በጌታ ሐዋርያው ይናገረዋል። በአይሁዳዊና በግሪክ ሰው መካከል ልዩነት የለምና ሁሉም አንድ ነው እያለ ነው። አንዱ ጌታ የሁሉ ጌታ ነው፣ ለሚጠሩት ሁሉ ባለጠጋ ነው፣ የጌታን ስም የሚጠራ ሁሉ ይድናልና። የጌታን ስም የሚጠራ ሁሉ ይድናልና። የጌታን ስም በምንድን ነው የሚጠራው? በእምነት ነው። የታለ እምነት ብሎ የሚለው ኤርምያስ? እንግዲህ ያላመኑበትን እንዴት አድርገው ይጠሩታል እንዴ? ታዲያ አሁን በኦርቶዶክስና በሃይማኖቱ በትራዲሽን ሰባኪው ዘንድ ኢየሱስን ሳያምኑበት አይደል የሚጠሩት? መድኃኔዓለም አንድዬ ባለወልድ ምናምን ነገር እያሉ ማለት ነው። ግን ምን እንደሚሉ እንግዲህ ያላመኑበትን እንዴት አድርገው ይጠሩታል ይላል። ሳታምነው እንዴት ትጠራዋለህ ጌታን? ለመጥራት ማመን አለብህ። ለማመን መስማት አለብህ። ጳውሎስ ነው ብሎ የሚለው እንዴት አድርገው ይጠሩታል ይላል። ከዛስ ባልሰሙትስ እንዴት ያምናሉ? የአንተ ጉዳይ መጣ። ምን ሰምተህ አመንክ? የስለ አልሰማሁም አልከኝ። ጳውሎስስ ይኸውልህ፣ ጳውሎስ ደግሞ ባልሰሙትስ እንዴት ያምናሉ? ገብረ ሕይወት አንተ ሳትሰማ እንዴት ነው የምታምነው እያለ ነው። አንተ አልሰማሁም ብለህ ግን አምኛለሁ ትለኛለህ። አልሰማህም እኮ ምንም። የሐዋርያውን ትምህርት አልሰማህም፣ የወንጌል ስብከት አልሰማህም። ልሰማበትም የምችልበት ዕድሜ አይደለም ያልከው። አምኜ ተጠማምቄ ድኛለሁ ትለኛለህ። አላመንክም ብራዘር፣ አላመንክም። ለማመን መስማት አለብህ። ጳውሎስ ግዴታ ነው ይላል። ባልሰሙትስ እንዴት ያምናሉ? ጥያቄ ምልክት። ባልሰማኸው ስለ ኢየሱስ ሳትሰማ አምላክነቱ ሳይሰበክህ ሰው ሆኖ ከቅድስት ድንግል ማርያም መወለዱን ሳትሰበክ በስሙ በማመን የሚገኘው ንስሐና የኃጢአት ይቅርታ በደሌን ኃጢአቴን ተሸክሞ በመስቀል ላይ ሞት ኢየሱስ ለእኔ ሞቶልኛል ብሎ የሚለውን የምስራቹን ዜና ሳትሰማ በጆሮ ሳትሰማ በልብ ሳታምን እንዴት ጠራው? እንዴት ዳንኩ ብለህ ትላለህ? አልዳንክም። 60 ሚሊዮን ሕዝብ እየተከታተለ ወደ ሲኦል ነው የሚገባው። አላመናችሁም። ለምን? ምንም የሰማው ነገር የለም። ስለሱ ማነገረህ? ይኸው መጽሐፍ የሚለውን ይኸው ባልሰሙትስ እንዴት ያምናሉ አለ። ያለ ሰባኪስ እንዴት ይሰማሉ አለ። ሊያሰሟቸው የሚገባ ሰባኪዎች መላክ አለባቸው። እንደኔ አይነቶቹ ማለት ነው። እንደ ይሳኮር አይነቶቹ ማለት ነው። ሰባኪዎች ወጥተው ይሰብካሉ። ስለማ የምስራቹን ቃል ስለማ አምላክ ሰው ሆኖ ከድንግል ማርያም ተወለደ፣ ለበደል ለኃጢአታችን ሞተ፣ እኛን ስለማጽደቅ በሦስተኛው ቀን ከሙታን ተነሳ፣ በስሙም ንስሐና የኃጢአት ይቅርታ ከኢየሩሳሌም ጀምሮ በአሕዛብ ሁሉ እንዲሰበክ ጌታ ይሄን አዟልና ወደ እግዚአብሔር መንግሥት ተመለሱ፣ ከኃጢአታችሁ ተመለሱ፣ ንስሐ ግቡ፣ ኑ ወደ እግዚአብሔር መንግሥት ብሎ የሚል ክርስቶስ ሞትን ሞቶልሃል፣ ዕዳ ተከፍሏል መስቀል ላይ፣ በእርሱ ብታምን የዘላለም ሕይወት አለ ብሎ የሚል ሰባኪ ያስፈልጋል ማለት ነው። ፋክት። ስለዚህ ያለ ሰባኪ እንዴት ይሰማሉ አለ። አንተ አልሰማህም። ለምን? ሰባኪ ስለሌለ። የት? ኦርቶዶክስ ውስጥ ማን እንዴ? ኤርሚያስ ይሄ ሁሉ ሰባኪ ቀሚስ የሚለብሰውስ ብለህ ካልከኝ እነሱማ የሚሰብኩት እንትና ባዮግራፊ ነው፣ የሰው ባዮግራፊ። ማነች አርሴማ የምትባል ሴትዮ ነበረች እና አቡነ እንትና ደግሞ የሚባሉ ነበሩ ብሎ እነሱ ነው የሚሰብኩት። ሜዩት አድርገው የኦርቶዶክስ ቀሚስ ለባሾቹ የሚሰብኩት የሰውን ባዮግራፊ ነው። በዚች ቀን እናታችን ወለተ ጴጥሮስ ብሎ የሚያወራ እሱ ሰባኪ አይባልም። ሰባኪማ መልካሙን የምስራች የሚያወሩ ናቸው። መልካሙ የምስራች ምንድን ነው? በነቢያት የተነገረው፣ በሙሴ ሕግ፣ በነቢያት፣ በመዝሙራት የተሰበከው ማን ነው? እኛ የምንጠራው እኛ የምንሰብከው ጌታ ነው። እሺ ከዛስ ባልሰሙት እንዴት ያምናሉ አለ ጳውሎስ። ይሄንን አሁን አንተ መመለስ አትችልም። ምክንያቱስ ቅድም ሰምተሃል ብዬ ስልህ አልሰማሁም። እሰጣለሁ ገብረሕይወት፣ እኔ ረጅም እንዳወራሁ አውቃለሁ። ጨርሼ እሰጣለሁ። ከዛ ደግሞ አንተ ረጅም ይሄንን የጳውሎስን መልእክት እዚህ አስቀምጥላለሁ። ብትንትና አድርገህ ጳውሎስን ራሱ ዜሮ ልትከተው ትችላለህ። ኦኬ ልትቃውሙም ሁሉ ትችላለህ። መብት አለ።
ለምንድን ነው እና የምቃወመው? ጨርሻለሁ። ቀደም እንዴት ምናምን ነገር ብለህ ስትል ነበር። አንዴ አሁን አታቋርጠኝ። ቴንኪው። ባልሰሙትስ እንዴት ያምናሉ ይላል። አንተ ባልሰማሁ አመንኩ ብለህ ስትል የነበረው ቀደም አምኜ ተጠምቄያለሁ ብለህ አልከኝ። አጥብቄ ሲይዝ ግን አልሰማሁም አልከኝ። ባልሰማህበት እንዴት አመንክ? ሚዩት አድርጉ። ማይክ አትክፈቱ። ኦኬ። ባልሰሙትስ እንዴት ያምናሉ? ያለ ሰባኪስ እንዴት ይሰማሉ ካለ በኋላ መልካሙን የምስራች የሚያወሩ እግሮቻቸው እንዴት ያማሩ ናቸው ተብሎ እንደተጻፈ ካልተላኩ እንዴት ይሰብካሉ አለ። ሰባኪዎቹ መላክ አለባቸው ማለት ነው። ነገር ግን አፍርስ፣ ኤርሚያስ አፍርስ። ይህንን የተረታም ትምህርት ብትንትን አድርገው አፍርሰው። ነገር ግን ሁሉ ለምስራቹ ቃል አልታዘዙም። ኢሳይያስ ጌታ ሆይ ምስክርነታችንን ማናመነ ብሏልና፣ እንግዲያስ ይኸው ጳውሎስ የሚልህን እንግዲያስ እኔንም አንተንም እዚህ ያለውን ትውልድ ሁሉ ማለት በሙሉ ዳራስ ይዞ ጳውሎስ ጨመቃ ይዟል ማለት ነው በዘመንኛው አጠራር። እንግዲያስ እምነት ከቤተሰብ ነው ይላል አይልም? እንግዲያስ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል። የእግዚአብሔርን ቃል ሰባኪዎቹ ይነግሩሃል። የተላኩቱ የእግዚአብሔርን ቃል ይነግሩሃል። የእግዚአብሔርን ቃል ስትሰማ ታምናለህ። ስታምን ትድናለህ። አንተ ግን እምነትህ ከየት ነው ብዬ ስልህ ከቤተሰቤ ነው ብለኸኛል። ከመስማት ላይ አይደለም። በቃ ይበቃል። ይበቃል። ስኮት ካደረግከው በቃ አሁን የጳውሎስን የምታደርገው አንተም ስበከ ነው የፈለግከውን ደቂቃ ወስደህ ማለት ነው። አሁን ስማ፣ እዛ ላይ መዋዕልና ጥፋትና ዛትሁና እጠይቅሃለሁ። እዚህ ላይ አንተ አብራራው። እዚህ ላይ አብራራ። ቆይ ዝም ብለህ ማውራት በኋላ እንጠያይቃለን። አሁን እዚህ ላይ ዝቅ አድርገው ከፍ አድርገው አንድ ጊዜ በኋላ እንጠያይቃለን። አብራራው። አይደለም እዚህ ላይ አጥራንቸ መሄዳለም። ዝም ብለህ አጥራው። እኔ ከቁጥር 9 ነው የጀመርኩት። አጥራው እዚህ ጋር ጀምረህ አጥራው። አልጠራም። ለአጥራው ብለህ ደግሞ እኔ የምናገረው የራሴ ትምህርት ምናምን ሳይሆን መጽሐፍ አንተ አሁን ከአንደኛ ጴጥሮስ 3:21 ላይ ሽፍት አድርገህ ወዴት እንዳመጣኸኝ ገርሞኛል። እዛ ላይ እስኪ ተማምነን ጨርስና ወደዛ የጴጥሮስን ተማምነን የዳንኩት በአምላኬ ነው። አድምጠኝ። የዳንኩት በአምላኬ ነው ብለኸኝ በአራት ነጥብ ጨርሰን በእሱ ምክንያት ነው ወደዚህ የመጣ ነው። ስለዚህ አጥራው ከሱ ውጭ እኮ ሌሎቹ ትርፍ ናቸው አልኩህ። እኮ ትርፍ ከሆኑ እነዚህ ለድነት አይሆኑም። እነዚህ ለድነት አይሆኑም። ዋናው ይሄ ነው ብራዘርዬ። አለቀ። አጥራው በቃ ቀስ በል እንጂ። አሁን እዚህ ላይ ሰው በልቡ አምኖ ይጸድቃል የሚለው ማንን ነው ንገረኝ። በክርስቶስ ኢየሱስ ያመነውና እኔን አጠይቀኝ። አብራራው። ማን ነው? ትልቅነት ታላቅ ሰው ነው? ህፃን ነው? አይደለም። ህፃን ነው ወይስ ትልቅ ሰው ነው? እዚህ ላይ የሚናገረው የሚናገረው ስብከተ ወንጌሎች ሲሰበኩ ያው ያላመኑበት እንዴት አድርገው ይጠሩታል ካለ በኋላ ባልሰሙትስ እንዴት ያምናሉ? የጠየቁን መልስልኝ ግልጽ አድርገህ። አሁን እየመለስኩልህ ነው። አትግባ። ያለ ሰባኪስ እንዴት ይሰማሉ ብሎ ይላል። ከዚያስ ሰባኪዎቹ ሄደው ሲሰብኩ ቃለ እግዚአብሔርን ሰምተው ለሚያምኑ ሰዎች ነው የሚድኑት። ቃለ እግዚአብሔርን ሰባኪዎች አንዴ ልጨርስልህ ፕሊስ። ሰባኪዎቹ ሄደው ይሰብካሉ። ከዛስ የሰሙቱ ሰዎች የሰሙትን የእግዚአብሔርን ቃል በልባቸው ያምናሉ። እነዛ ሰዎች ስላመኑ ይድናሉ። ኦኬ፣ ቀጥል። አሁን ሚዩት አታርጉት ወገኖች። ስለዚህ ይሄ ቃል የተነገረው ለሚሰማ ነው እንጂ ለህፃናት አይደለም። አይደለም ለህፃናት ለምናምን ነገር የሚል ነገር የለም። ቃል እግዚአብሔር ቃል ለሰው ነው የተነገረው። እሺ ለህፃን ነው ሳትሰማ እንዴት ታምናለህ የሚለው
ኢየሱስ ለህፃናት ለምናም ነገር ብሎ ምንም ያስቀምጠው ነገር የለም። ሐዋርያቱ ለህፃናት ብለው ጥያቄ ግልጽ ነውና ግልጽ አድርገህ መልስልኝ። ወንድም አለም አንዳንድ ድግስ ቤት ሲዘጋጅ እዚህ ጋር የአዋቂዎች ምግብ ተብሎ ይዘጋጃል። አዋቂዎች ሊበሉት የሚችሉት ማለት ነው። እዚህ ጋር ደግሞ ህፃናት ሊበሉት የሚችሉት ተብሎ ይዘጋጃል። አድምጠኝ ፕሊስ አድምጠኝ። እዚህ ጋር ህፃናት ሊበሉት የሚችሉት ተብሎ ደግሞ ይቀመጣል ማለት ነው። ኦኬ አሁን በነገረ ድነቱ ውስጥ ይሄኛው ለአዋቂዎች ነው ይሄኛው ለህፃናት ነው ብሎ ኢየሱስ ከፍሎ አላስቀመጠም። ሁለት ቢፌ ኦኬ ሰው ጥሩ አላስቀመጠም። እሺ ህፃናትን ነው ሰምታችሁ ምን የሚለው ያለው ህፃናትን አቤት እዚህ ላይ ለህፃናቱ የማይሰሙትን ሰምተውም ማመን የማይችል ህፃናት ያሉ መናገር የማይችል ነው። ሳታምን እንዴት ሳትሰሙ እንዴት ታምናላችሁ የሚላቸው አልገባውም። ሐሳብ ወንድሞች ለምሳሌ ይሄ ክፍል አልገባውም ልጁ ይሄ ልጅ ይህን አይል ሰዓት አውርቶ ከገባኝ የእኛን መጽሐፍን አድምጠኛ የእኛን ትታይ ይሄን ክፍል አሁን የከፈተውን ክፍል አንተ እሱ ያለውን ትታይ የራስን እስቲ ንገረን። ከዚህ ክፍል ተነስተ ይሄ ክፍል አንተ እንዴት ነው የምትረዳው የምታስተምረን? ይሄን ክፍል አሁን ኤርሚ ብዙ ነገር አይደል? ይሄን ክፍል ይሄን ሮሜን አንተ እስቲ ንገረን። ትልቁ ላይ ሁን ለታብታብ ይሳኮር ትልቁ ላይ ሁን ለታብታብ። ኦኬ የታለ ማን ገብሬ ቆይ እያነበኩ አሁን 5 ደቂቃ ስጥኝ ይናገራለሁ። 5 ደቂቃ ሙሉ ኦኬ ኦኬ ሌላ ሰው አስተናግድ ይሴ እስቲ እሱ አንብበው ይምጣሽ። አንብበ ናሽ ማን ነው? እነማን ናቸው አሉ? እነ ሳፒሮስ አሉ። ሳፒሮስ አሁን እዚህ ላይ እሱም እንደዛው ነው። ሌላ ሰው ጠፍቶ ሳፒሮስ ዝም ብሎ አማርኛው ጠፋበታል። እሺ ኦኬ አሁን ላይ የነሳው ጥቅስ ምዕራፍ 10 ቁጥር 17 ላይ እንግዲያውስ እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው። ዳሩ ግን ባይሰሙ ነው ወይ እላለሁ። በእውነት ድምጻቸው በምድር ነው። ቁጥር ስንት ነው ያለው? አዎ እሺ። እንግዲህ ያላመኑበትን እንዴት አድርገው ይጠሩታል? ባልሰሙትስ እንዴት ያምናሉ? ያለ ሰባኪስ እንዴት ይሰማሉ? የሚለውን ለታላላቆች ነው እንጂ ለህፃናት እንደዚህ ብላ መቼስ ህፃናት እንዲሰሙት ነው ህፃናት እንደዚህ ብሎ የሚያስተምረው ቅዱስ ጳውሎስ። ለህፃናት ከሆነ ለእኔ ስለ ህፃናት ጥምቀት የሚናገረው ደግሞ ቆይ አልገባኝም። ይኸውልህ አልገባኝም። አሁን ቅድም እርሜ አንድ ጥያቄ ጠይቋል። አንተ ሰምተህ ነው የዳንከው ወይስ በቤተሰብ ነው የዳንከው ብሎ ስለ ምን አልክ? ለምን የምታዘው? ቆይ ልጨርስ፣ ልጅም ችግር የለውም። ቆይ ትጨርሳለህ። እዚህ ጋር ቁምና አልገባህም ካልገባ አልገባኝም ማለት እጣት አይደለም። ቅድም እርሚ የጠየቀ ነገር አለ። አንተ አሁን የዳንከው ሰምተህ ነው ወይስ ስል በቤተሰብ ነው አላልክም? ሰምተህ አይደለም የዳንከው ዳንኩ የምትለው። ስለዚህ ያልሰማሁን እንዴት ሆነ ዳንክ ብሎ ስጠይቅህ ስላልገባኝ ታች ወሰደ። ሮሜ ላይ በመስማት ነው መዳን ያለው። ሰው ሳይሰማ ከምን ያውቃል? አንድ ነገር ካልነገሩ እንዴት ታውቃለህ? አንተ እንዴት አወቅኩ? አሁን ጥሩና የእናንተ ፍልስፍና የሆነ ወሬ ተውትና በመጽሐፍ ቅዱስ ላውራችሁ፣ አዳምጡኝ። ፍልስፍና አይደለም፣ መጽሐፉን አንብበው። እሺ ቁጭ ብለህ አንብበው። ኦኬ አንብበው። እያነበብኩ ነው፣ አዳምጡ። አንደኛ ጴጥሮስ 3:21 ላይ ክፈትልኝ። እዛ ላይ ርዕስ አምጥቼ የራሳችሁ ጥያቄ የምታስገቡ እዛ ላይ ያለውን አስረጁኝ። ከተሳሳትኩ እኔ ምን ይላል?
እኔ አይደለም የምናገረው መጽሐፉ ነው። ይህም ውሃም ደግሞ ማለት ጥምቀት ምሳሌው ወደ ጴጥሮስ ተመለስክ እንዴ? አዎ እሺ፣ ጴጥሮስ ጋር ሄድክ? እሺ 3:21 ጥሩ ችግር የለውም። ጥምቀት አንተ አሁን ይህም ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል። እኔ አላልኩም መጽሐፉን የሚለውን እዚህ ላይ ምን እያለ ነው? አስረዳኝ አንተ እስኪ። ታዲያ አሁንም አንተ ዞረ መጥተህ እኛ አይደለንም የምናስረዳ ገብረ ሕይወት። ምክንያቱም ቀደም አይደለም ገብረ ሕይወት አንድ አድምጠኝ። አንተን የምትቀጥለው ጥምቀት ያድናል ብሎ የሚለውን ጥቅስ ያመጣው አንተ ነህ። ቅድም ጽፌ አስረድቻለሁ። አሁን እንደገና ይደገምልኝ ብለህ ካልክ መድገም ትችላለህ። ክፍሉን ይነበብልሃል። ራስህ ጥምቀት ያድናል ብሎ ለሚለው መልስ እንዲሆን ያመጣውን ጥቅስ አብራሩልኝ እንዳትል ራስ ነው የምታብራራው። እኛ ሰሚዎች ነን። አብራሩልኝ ሳይሆን አብራሩልኝ አይደለም ያልኩት። መጀመሪያ እኔ ስጠይቅ እየጠየቀኝ እየመለስኩልህ ስለነበር አሁንም እጠይቅሃለሁ፣ ትመልስልኛለህ። አዳምጠኝ። እኔ አትጠይቀኝም፣ አብራራው በመጀመሪያ። እኔ ሮሜ 10 ቅድም ምን ነው ፈራህ? ገብረ ሕይወት አድምጠኝ። ሮሜ 10ን ቅድም መመለስ አለብህ አንተማ። እባክህ ፕሊስ፣ እባክህ ሮሜ 10ን ጠቅሼ ከቁጥር 9 እስከ 17 ድረስ ያለውን አንብቤ እንዳብራራሁልህ አንተ ጴጥሮስን ጥቀስና አብራራው። ከዛ ካብራራው በኋላ እባክህ ማለት አውራ ማለት አይደለም። ፕሊዝ ራስህ ጥቀሰውን። የጠቀስከው ራስህ ነህ። እኛ እንሰማለን። አብራራው፣ እናደምጣለን። ጥያቄ ካለን እንይዛለን። ስጨርስ ማነው እንጠይቃለን። ከዛስ እኛን ደግሞ እሱ ክፍል እንዴት እንደሚል እኔ አብራራልሃለሁ በኋላ ማለት ነው። ወይ ወንድሜ ሳኮን ያብራራልሃል ማለት ነው። አሁን አንተ የጠቀስከው ጥቅስ በአንድ ጊዜ ራስህ የጠቀስከውን ራስ አብራራ። ብራዘር አንተ ጠቅሰኛ እናብራራለን። ያመጣኸው ራስህ ነህ። ራስ አብራራው። ጥምቀት ያድናል ብሎ ለሚል ችግር የለውምና ችግር የለውም። እሺ አሁን እናንተ ያነሳችሁ ሮሜ 10:17 ላይ ለህፃናት አይደለም መቼስ እንዳልሆነ ታውቃላችሁ። ለአዋቂ ማመን የሚችለው ህፃን አይደለም። ጴጥሮስ ጋር የአንተን ትርፍ ስለሆነ እኮ ነው እኔ ነው የሚዩት ያደረግኩህ። አሁን ሮሜ ላይ ስናወራ ና አውራ ተብለህ ስትባል ከጴጥሮስ ላይ ነቀላችሁኝ ብለሃል። ካልነቀልንህም ተመለስ ወደ ጴጥሮስን አንብበው። ወይኔ ላውጣልህ። ከዛ አንብበው፣ ከዛ አብራራ። ሮሜ 10ንማ ጠየኩት፣ ተማመነ አይደል? ስለዚህ አሁን አንተ ጴጥሮስን ነው የማነብልህ፣ ጴጥሮስን ነው የምታብራራው። ቴንኪው። ከዛ ጥያቄ ካለን እንጠይቃለን፣ ካልሆነ ደግሞ እኛ ደግሞ እንዴት እንደገባ እንነግርሃለን ማለት ነው። በደንብ አብራራው። ጥምቀት ያድናል። ምንም እንኳን ማብራራት አያስፈልገውም። ይህም ውሃ ደግሞ ማለት ጥምቀት ምሳሌ ሆነ አሁን ያድነናል ይላል። በቃ አሁን ያድነናል ይላል። ማብራሪያኛ እንደገና ደግሞ ኧረ ማብራራት ትፈልጋላችሁ እናንተ? አብራራው። አንደኛ ሐዋርያት ሥራ ምዕራፍ 2 ቁጥር 38 መድኃኒዓለም ጴጥሮስን አብራራው። ጴጥሮስን አብራራው። ትልቁ ላይ አድርገኝ ይሲ አብራራው። በደንብ አላምጠን እንድንውጣው አብራራው። ያው አብራራ ወንድም አለ። ከበሮ በሰው እጅ ሲይዙት ያምር፣ ሲይዙት ግን ያደናግር ብሎ የሚለው የሀገሬ ብሂል ትዝ ይለኛል። ወጣ። ራሱ ነው የወጣው። ራሱ ነው የወጣው። ታንቋል እኮ ዝም ብሎ ነው። ከአንድ አንዱ ጋር ይረግጣሉ ዝም ብሎ። አንተ እዚህ ስትመጣ እዛ ሄዳል። ምን አይነት እንደሆነ። ሁለተኛ ውሃ ያድናል እያላችሁ እዚህ መታችሁ አትበሉ። አንድ ሐዋርያ ውሃ ያድናል እያለ ጥምቀት ያድናል እያለ የሰበከ የለም። ኢየሱስ ያድናል እያሉ ነው ሐዋርያት አባቶቻችን የሰበኩት። አለቅ። ከዚህ ውጭ ትምህርት ወደ ጉድጓድ ይግባ። ቴንኪው ሶሪ ሴ ወዲያ ወዲህ ስላንከራተትኩ
ለታቡ ኖ ኖ ትልቁ ላይ ሆኑ። ችግር የለም። አንተ ቀጥል። አሁን ያ ጨርሻለሁ። እስቲ ኧረ እስቲ ኑና አይ ሰው ከምንደነባበር ስትጠይቁ ፕሊዝ የጠቀሳችሁ ጥቅስ ወይም አውዱን ይወቁ። ከየት እንደመጣም ምን እንደምንም ሳይገባችሁ እየዘመራችሁ መጨረሻ ላይ ጉድ እንዳትሆን። በጣም አዋራጅ ነው። ጥቅስ ሩጫ እንደ ፌንጣ መጽሐፍ ቅዱስ ውስጥ መዓት ጥቅስ እየጠቀሱ መራወጥ የትም አደርስም። እኛ ደግሞ ከዛ ጊዜ ፈቶናል። የተሰጠን መንፈስ ደግሞ ጥሩ የሚያብራራ እንደሚገባ እንድንረዳ የሚረዳን መንፈስ ተሰጥቶናል። ሌላ ጋር አይደለም እየመጣችሁ ያላችሁ። ቀርቷል ነው ይሄ በባሌ በቡልቡላ ለመሮጥ የሚሞከረው ሙከራ በለመዳችሁበት መሞከር ትችላላችሁ። አይ አሁን ኤርሚን የገረመኝ አንድ ነገር ነው። አሁን ጥሩ ነው፣ እንደዛ ነው የሚደረግ። እኛም ቤት በጣም ወንጌል እንዳንሰራ አንዱ የተከለከልንበት አባቶች ይላሉ። እነማን እንደሆኑ አላውቅም። እነኛ አባቶች እንደኔ በዘመናቸው እግዚአብሔር ባርኳቸው ረቷቸው ባላቸው አቅም ተንጨርጭረዋል። እግዚአብሔር ይባርካቸው። ዛሬ ግን የእግዚአብሔር ቃል አይሆኑም። እነሱ የሚጠቅሙን ትምህርቶች አሉ፣ ከነሱ ጋር የምንወስዳቸው አለ። የምንጠቀሙን አለ ደግሞ ማንወስዳቸውም እንዳለ ወቁ። መጽሐፎቻቸውን ቁጭ ብላችሁ ካነበባችሁ እዚህ በእነሱ አሳካችሁ ሌላ መጽሐፍ ቅዱስ ላይ ወንጀል ለመስራት አትሞክሩ። ይሄ ልክ አይደለም። ጴጥሮስ ጥምቀት ያድናል ካላችሁ እንግዲህ ማዳኑን ንገሩን። መጣችሁ እንዴት አባቱ አርኮ እንደሚያድነን ታሳዩናላችሁ። እዚህ ጋር ከቅድም ጀምሮ ያለ የእስራኤል ስም ይሁን የአረብኛ ጽሑፍ ይሁን አላወኩም። ስም የለህም። ልክ ያለ ሌላ ማን ነው? ሙ ስም ሰውሮ የመጣ ሙ